Signal is a messaging app that uses end-to-end encryption to keep your messages private. ሲግናል የተባለው የመልእክት መለዋወጫ መተግበሪያ ትላንት ከዋይት ሀውስ የደህንነቱን ጉዳይ ጥያቄ ውስጥ የሚያስገባ መረጃ ከወጣበት በኋላ የዓለም አቀፍ መገናኛ ብዙሃን የፊት ገጾቻቸው ላይ ብዙ ያሉለት ይገኛሉ። መተግበሪያው መልእክቶችን ለመለዋወጥ የሚያስችል ሲሆን ደህንነቱ ሙሉ በሙሉ የተጠበቀና በከፍተኛ ባለስልጣናት ዘንድም ተመራጭ የነበረ ነው። ታዲያ የዋይት ሀውስ ከፍተኛ ባለስልጣናት በሲግናል የተላላኩትን መልእክት አንድ ጋዜጠኛ ማግኘቱን ተከትሎ በመተግበሪያው ደህንነት ዙሪያ ጥያቄዎችን እያስነሳ ይገኛል። በዚሁ መተግበሪያ አማካኝነት የትራምፕ አስተዳደር በከፍተኛ ጥበቃና ጥንቃቄ የሚመራው ከነበረው ሚስጥራዊ ውይይት ውስጥ ከባድ መረጃ ሾልኮ በመውጣቱ መተግበሪያውን በዓለም አቀፍ ደረጃ መነጋገሪያ እንዲሆን አድርጎታል። በሲግናል መተግበሪያ የአሜሪካ ከፍተኛ ባለስልጣናት በቡድን በመሆን ሚስጥሮችን ይለዋወጣሉ። ታዲያ በዚህ መተግበሪያ ባለስልጣናቱ በየመን ሁቲ ላይ ሊያደርሱት ያሰቡትን የጥቃት እቅድ በተመለከተ ጋዜጠኛ ጄፍሪ ጎልድበርግ ስለ ጉዳዩ መረጃ እንደደረሰው መታወቁን ተከትሎ ነው ሲግናል መተግበሪያ መነጋገሪያ የሆነው። የአትላንቲክ መጽሔት ጋዜጠኛ የሆነው ጎልድበርግ ስለ ጥቃቱ ሙሉ መረጃን የሚያሳይ መልእክት እንደደረሰውና ከተወሰኑ ቆይታዎች በኋላም ደግሞ ራሱን ከከፍተኛ የአሜሪካ ባለስልጣናት መልእክት መለዋወጫ ቡድን ውስጥ ስለማግኘቱ ማሳወቁን ተከትሎ ዓለም በመተግበሪያው ዙሪያ ጥያቄ ማንሳቱን ተያይዞታል። Editor-in-chief at The Atlantic, Jeffrey Goldberg, confirming he was mistakenly included in a Trump administration group chat. ሲግናል የሚል መጠሪያ ያለው የመልእክት መለዋወጫ መተግበሪያ እንደ ቴሌግራም፣ ዋትስአፕ እና ሌሎችም አይነት የመልእክት መለዋወጫ መተግበሪያዎች ኢንተርኔትን በመጠቀም የጽሁፍ፣ የድምጽ እንዲሁም የቪዲዮ መልእክትን ማስተላለፍ የሚያስችል ሲሆን በድምጽና በቪዲዮ መደዋወልን ጨምሮ የኢንተርኔት ሊንኮችን መለዋወጥ እንዲሁም ሌሎች የመልእክት መላላኪያ መተግበሪያዎች የሚሰጡትን አገልግሎት መጠቀም ያስችላል። ሲግናልን በአይፎን፣ በአንድሮይድ፣ በዊንዶውስ እና ማክ ኮምፒውተሮች ላይ በነጻ ማግኘት ይቻላል። መተግበሪያው እንደ አውሮፓውያኑ አቆጣጠር 2014 የተዋወቀ ሲሆን ሲግናል ፋውንዴሽን የተሰኘ ለትርፍ ያልተቋቋመ ድርጅት በባለቤትነት ይዞታል። በዓለም ዙሪያ ተቀባይነቱ እየጨመረና በበርካታ ተጠቃሚዎች ዘንድ እየተወደደ የመጣው መተግበሪያው 70 ሚሊዮን የሚደርሱ ተጠቃሚዎች እንዳሉትም መረጃዎች ያመላክታሉ። ሲግናል መተግበሪያ ነጻ፣ ማስታወቂያ የሌለው ብሎም ደህንነቱ የተረጋገጠ በመሆኑ በርካቶች ምርጫቸው ነው። በሲግናል መተግበሪያ በኩል የሚተላለፉ ማንኛውንም አይነት መልእክቶች የመተግበሪያው ባለቤቶች የስልኩ አምራች ኩባንያ የሚሆን መንግስት አግኝቶ ማየት አይችልም የተባለ ሲሆን ይህም መተግበሪያውን በጋዜጠኞች፣ በመንግስት ባለስልጣናትና ሌሎችም ሚስጥራዊ መረጃ በሚለዋወጡ ሰዎች ዘንድ ተመራጭ እንዳደረገው ታውቋል። በታላላቅ የቴክኖሎጂ ኩባንያዎች፣ የሳይበር ደህንነት ባለሙያዎች፣ ጋዜጠኞችና የመንግስት ባለስልጣናት ዘንድ በሚስጥራዊነቱና ደህንነቱ የተነሳ ተወዳጅ መሆኑም ይነገርለታል። በሲግናል መተግበሪያ ውስጥ በአንድ ሆስት በቡድን እስከ 1000 ሰው የሚደርሱ ሰዎችን ማስጠቀም እንደሚችልም መረጃዎች ያመላክታሉ። የሲግናል መተግበሪያን አውርዶ ለመጠቀም ስልክ ቁጥር የግድ እንደሆነም ይጠቀሳል። መተግበሪያው በበርካቶች ዘንድ ለመወደድ ያበቃው ዋነኛው ምክንያት ሙሉ በሙሉ ደህንነቱ የተጠበቀ ኤንድ ቱ ኤንድ ኢንክሪፕሽን የሚጠቀም በመሆኑ እንደሆነ በርካቶች ሲገልጹ ይደመጣል። ኤንድ ቱ ኤንድ ኢንክሪፕሽን ከላኪውና ተቀባዩ ውጪ የትኛውም አካል መልእክቱን ማግኘት የማይችልበት ዘዴ ሲሆን ከዋይት ሀውስ ባለስልጣናት ወጣ የተባለው መረጃ ግን በምን አይነት አግባብ እንደወጣ እስካሁን የታወቀ ነገር ባይኖርም ለመተግበሪያው ህልውና ግን አስቸጋሪ እንደሆነ እየተነገረ ነው። ለጋዜጠኛው ከዋይት ሀውስ ባለስልጣናት አንዱ በሰራው ስህተት ምክንያት መረጃው የደረሰው ወይም በመተግበሪያው ችግር ምክንያት እስካሁን በትክክል የታወቀ ነገር ባይኖርም ችግሩ የተፈጠረው በመተግበሪያው አማካኝነት ከሆነ ከፍተኛ ዋጋ ሊያስከፍለው ይችላል ሲሉ በርካቶች ስጋታቸውን አጋርተዋል። የትራምፕ አስተዳደር መተግበሪያውን ስለ ጦርነት እቅዶች ለመወያየት በመጠቀሙ ከበርካታ ቦታዎች ወቀሳ ተሰንዝሮበታል።